ካላሽ ይሏቸዋል። በባላንጣዎቹ በህንድና በፓኪስታን መካከል ባለች ግዛት ውስጥ የሚኖሩ ህዝቦች ናቸው። ሰላማዊና ባህላዊ የአኗኗር ዘይቤን ይገፋሉ። የዘር ግንዳቸው ከየት እንደሚመዘዝ እስከ ዛሬ በውል የታወቀ የለም። ከዓለማችን ታላላቅ አገራት በላይ በዚች መንደር ውስጥ የሚመረተው የወይን ጠጅ ምርት ከዓለም ቀዳሚውና ተመራጩ ነው። ህዝቡ ዛሬም ባህሉን፣ ወጉን፣ እሴቱንና ቋንቋውን ጠባቂ ነው። ሲበዛ የሴቶችን መብት ያከብራሉ። ወንዶች በአንጻሩ ትዳር ለመያዝ ተፈትነው ማለፍ ይጠበቅባቸዋል። ዓመታዊ በሆነው በወጣቶች በዓላቸው ላይ የማይታይ አይነት ጭፈራ፣ የማይታይ አይነት ውዝዋዜ የለም። ሲበዛ ደግሞ መልከኛና የተዋቡ ናቸው። ከተፈጥሮ ጋር ተቆራኝተው ዓለምን ረስተውና በዓለም ተረስተው የሚኖሩ ሰላማዊ ህዝቦች ናቸው። The Kalash say they are descendants of Alexander the Great's Macedonian soldiers who passed through the area in the 4th century BC. For generations, they have lived peacefully in their distinctive terraced villages and have been able to practice polytheism. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ወደ መሿለኪያ ቤተሰቦች በዛሬው መሰናዷችን በህንድና በፓኪስታን መካከል ሰፍረው አስገራሚ የሆነ ባህላዊ ህይወትን እየመሩት ስላሉት ስለ ካላሽ ህዝቦች እናወጋችኋለን። በማይጠበቅ መልኩ ፍጹም የተለየ የሃይማኖት ህግጋትን አጥብቀው በሚከተሉ ህዝቦች መካከል ሰፍረው የሚገኙና ከነሱ በስተቀር የተቀረውን ዓለም እንዳልተፈጠረ የሚያስቡ ማህበረሰባቸውን የሚያምረውን የተፈጥሮ ጸጋቸውን ሁሌም አብሯቸው ያለውን መንፈሳዊነትና ሰማያዊ መልአኮችን ማዕከል ያደረገ ሴት ያላቸው እጅግ ሰላማዊና ነፃ ህዝቦች ናቸው። የካላሽ ማህበረሰቦች ለጾታ እኩልነት የሚሰጡት ቦታ ምዕራባውያኑን ሊያስደነግጥ የሚችል ቢሆንም ህዝቡ ከጾታ እኩልነት ባለፈ የግለሰቦችን ሁለንተናዊ ነፃነትን፣ ሐሳብን ያለ ስጋት የመግለጽንና የማምለክ ነፃነትንም ዕውቅና የሰጠ ማህበረሰብ ነው። የካላሽ ህዝቦች ዜግነት ከሚጋራቸው ከፓኪስታን ህዝቦች የሚለዩት በአኗኗር ዘይቤያቸው፣ በአምልኮ ስርዓታቸውና በባህላቸው ብቻ ሳይሆን በመልካቸውና በተክለ ቁመናቸው ጭምር ነው። ዘውትርም የማህበራዊ ሳይንስና የዘር ግንድ ሳይንስ ተመራማሪዎችን ትኩረት እንደሳቡ ነው። የካላሽ ህዝብ ጥንታዊና ባህላዊ የሆነ ማህበረሰባዊ ውቅርና የኑሮ ዘይቤ የሚከተል ቢሆንም ማህበረሰቡ የሚከተላቸውና የሚተገብራቸው ያልተጻፉ ህግጋትና ሴቶች ምዕራባውያንን የሚያስንቅ የመሆኑ እውነት ከፍተኛ ትኩረትን እንዲያገኝ አድርጎታል። የካላሽ ማህበረሰብ ሂንዱ ኩሽ በመባል በሚታወቀው የህንድ ተራራና በፓኪስታን መካከል ባለ ቺትራል በሚባል የፓኪስታን ወረዳ በሚገኙና ሩምቡሩ፣ ቢሬትና ቢሬሪ በሚባሉ ስምጥ ሸለቆዎች ውስጥ የሚኖሩ አነስተኛ ቁጥር ያላቸው ህዝቦች ናቸው። የፓኪስታን ቀደምት ተወላጆች እንደሆኑም ይነገርላቸው እነዚህ ማህበረሰቦች እጅግ የተለየ የባህል ባለቤት ከመሆናቸው በተጨማሪ መልካቸውና ተክለ ቁመናቸው ከህንዶቹም ሆነ ከፓኪስታኖቹ ጋር አይመሳሰልም። የካላሽ ማህበረሰቦች የቆዳ ቀለማቸው ነጭ ዞማ ፀጉር ያላቸውና አይኖቻቸውም ግራጫ ቢጫ በመሆኑ ከአካባቢው ማህበረሰቦች ይልቅ ለአውሮፓውያኑ ይቀርባሉ። ይህ ልዩ መልካቸው ደግሞ የአንትሮፖሎጂ ባለሙያዎች የተለያዩ መላምቶችን ሲሰነዝሩ እንዲቆዩ አድርጎ የነበረ ሲሆን በባለሙያዎቹ አስተያየት የዘር ግንዳቸው ከግሪክ ይመዘዛል ሲባል፣ ሌላ ጊዜ ደግሞ ታላቁ እስክንድር እስያን በወረረ ጊዜ አብረውት ከዘመቱት ወታደሮች መካከል ተነጥለው ኑሯቸውን በአካባቢው ለማድረግ ከወሰኑ ወታደሮች የተገኙ ናቸው በማለት ይገልጻሉ። አንዳንዶች ደግሞ የእንግሊዝ የዘር ግንድ ሲሰጧቸው የቆዩ ቢሆንም በግል በተደረገ ጥልቅ የዘረመል ጥናት የካላሽ ማህበረሰብ የአካባቢው ነባር ህዝቦች እንጂ
መጤ ወይም የተዳቀሉ አለመሆናቸውን ገልጸዋል። የካላሽ ማህበረሰብ አብዛኛው የኑሮ ዘይቤያቸው ከዘመናዊው ዓለም የተለየና በገንዘብ መገበያየት እንኳን የጀመሩት በቅርቡ ሲሆን ለዘመናዊ ትምህርት ትኩረት አለመስጠታቸውና እጅግ አነስተኛ የሆነ ቁጥራቸው የተለያዩ ጫናዎች እንዲደርስባቸው ምክንያት ሆኖ ቆይቷል። ካላሽ የተባለውና የመጥፋት ስጋት ገጥሞታል የተባለው ቋንቋቸውን ጨምሮ ካላሾች በተለይ በፓኪስታን ማህበረሰብ በበርካታ ጉዳዮች በጉልህ ይለያሉ። ካላሾች በቁጥር አናሳና በባህል የተለዩ ብቻ ሳይሆኑ በፓኪስታን የእስልምና እምነት የማይከተሉ ብቸኞቹ ህዝቦች ናቸው። ከእስያ አህጉር ደግሞ በርካታ አማልክትንና ተፈጥሮን የሚያመልኩ መሆናቸው የተለዩ ያደርጋቸዋል። ካላሾች ጥንታዊው የደቡብ እስያ የእምነት ሥርዓትን ጠብቀው ያቆዩ ብቸኛ ህዝቦች ናቸው። እምነታቸው ተፈጥሮን በማምለክ ያለፉ ሀያት ቅድመ አያቶቻቸውን በመዘከርና እያንዳንዳቸው የተለያዩ የተፈጥሮ ገጽታዎችን ወይም ኩነቶችን የሚወክሉ በርካታ ወንድና ሴት አማልክትን በመዘከር ዙሪያ የሚያጠነጥን ነው። የካላሾች ሃይማኖታዊ ሥርዓቶች ከየዕለት ኑሯቸው ጋር በጥብቅ የተቆራኘ ሲሆን የዓመቱን የጊዜ ዑደቶች መሠረት ያደረጉ 4 ዋና ዋና ሃይማኖታዊ ክብረ በዓሎች አሏቸው። የካላሽ ሃይማኖታዊ ክብረ በዓሎች ተለይተው የሚታወቁት በሕዝቡ ዘንድ በሚስተዋለው የፍቅርና የደስታ ስሜት ሲሆን በዋነኛነት ደግሞ በደመቀ የዜማና የዳንስ ትዕይንት ነው። በዛው ልክ ክብረ በዓሉን ፍጹም መንፈሳዊ በሆነ ሥርዓት መከወናቸውም ልዩ ያደርጋቸዋል። በእነዚህ ክብረ በዓላት ወቅት በአጠቃላይ በማኅበረሰቡ ዘንድ የሚንጸባረቀው ደስታና በሴቱም ሆነ በወንዱ በኩል የሚስተዋለው ፍጹም ነፃነት በርካቶች ከሃይማኖታዊ አመለካከት አንጻር ብርቱ ትችት እንዲሰነዝሩባቸው ምክንያት ሆኗል። ሌላው ደግሞ ማኅበረሰቡን በመቅረብ በፓኪስታን ማኅበረሰብ እምነትና ባህል አጋፋሪዎች የሚደረጉባቸው ጫናዎች ላቆዩት ባህላቸው ስጋት ሆኗል። ካላሾች የዘመንንና የወቅት መለዋወጥን መሠረት ያደረጉ በዓላትም ያሏቸው ሲሆን የክረምት የመኸርና የጸደይ ወቅቶችን አስታከው የሚከበሩ የተለያየ የጊዜ ርዝመት የሚቆዩ በዓላት አላቸው። ምርቶች ከተሰበሰቡ በኋላ በሚመጣው የመኸር ወቅት ከግብርና ሥራቸው አረፍ የሚሉበት ነው። በዚህ ጊዜ ምርት የሚሰበሰብበትና በየቤቱ በጥራት የሚከማችበት ሲሆን አቻ የሚባል ደማቅ ክብረ በዓልም ያዘጋጃሉ። በአቻ በዓልም ስለሰበሰቡት በረከት የሞላበት ምርት ፈጣሪያቸውን የሚያመሰግኑበት የምስጋና በዓላቸው ሲሆን የሚመጣው ጠንካራ የበረዶ ዘመንም የቀለለ ይሆን ዘንድ አደራ የሚሉበት ፍጹም መንፈሳዊ በዓል ነው። በዓሉን ችቦ በማቀጣጠልና በተለያዩ ምግቦች በደስታ ያከብሩታል። በዓሉ የካላሽ ማህበረሰብ አባላት ከያሉበት የሚሰበሰቡበትና ተሞክሯቸውን የሚለዋወጡበት አንዳንድ ማህበራዊ ጉዳዮችንም የሚፈቱበት በዓል ነው። ሌላው ትልቅ ቦታ ከሚሰጣቸው በዓላት መካከል በጸደይ ወቅት የሚከበረውና የካላሽን ማህበራዊ ሴቶች አጉልቶ እንደሚያሳይ የሚነገርለት ቺሉም ጆሼ የተሰኘው ክብረ በዓል ነው። ይህ ለ4 ተከታታይ ቀናት በዘፈንና በውዝዋዜ የሚከበረው በዓል በዋነኛነት ያላገቡ ወንድና ሴቶች በዓል ተደርጎ የሚቆጠር ሲሆን ወጣቶች ለመተጫጨት እንደ መልካም አጋጣሚ የሚጠቀሙበት የኑሮ አጋርን ለመምረጥ አመቺ የሆነ መድረክ ነው። በበዓሉ ላይ ያገቡ ሰዎችም ሆነ ወላጆች የሚታደሙ ቢሆንም በወጣቶቹ ላይ አንዳችን ባህላዊና ስነ ልቦናዊ ጫና ባለመኖሩ ወጣቶቹ ያለምንም ፍርሃት በመዝፈንና በመጨፈር በዓሉን ያከብራሉ። በካላሽ በተለይ ለሴት ልጅ ከሚሰጠው ክብርና ነፃነት የተነሳ በበዓሉ ላይ ሴት ልጅ ከፈለገችው ጋር መጨፈር ብቻ ሳይሆን የኑሮ አጋር ይሆነኛል ብላ ያሰበችውን ወንድም ለፍቅር መጠየቅ ትችላለች። ይህ ተግባር በህብረተሰቡ ዘንድም እንደ ነውር አይቆጠርም። በካላሽ ፍቅር ትልቅ ቦታ የሚሰጠውና ሙሉ በሙሉ የግለሰቦች ጉዳይ ተደርጎ የሚቆጠር በመሆኑ ሁለቱ ጥንዶች ፍላጎት ላይ ብቻ የሚመሰረት ነው። በካላሽ ልጅን ለልጄ የሚባል ባህል ያለ ቢሆንም በተለይ ሴቷ ፈቃደኛ ካልሆነች ግን በፍጹም ወደ ጋብቻ አይደረስም። ሴቷ ፈቃደኛ ከሆነች ደግሞ ወንድየው ለቤተሰብ ጥሎሽ በማስገባት እጮኛውን ያገባል ማለት ነው።
በካላሽ ከሁሉም ክብረ በዓላት በላይ ትልቅ ቦታ የሚሰጠው በታኅሳስ ወር የሚያከብሩት የካላሾች አዲስ ዓመት በዓል ነው። ቻሎሳ የሚባለው የክብረ በዓል ለካላሾች ልዩ ቦታ ያለው እጅግ ረጅሙ በዓል ነው። ካላሾች ለበዓሉ ቀደም ብለው በርካታ ቅድመ ዝግጅቶችንና መሰናዶዎችን ካደረጉ በኋላ ለ15 ተከታታይ ቀናት ሲያከብሩት ይቆያሉ። የ15 ቀን የሚቆይ በዓል ወለል ባለ ሰፊ ሜዳ ላይ በዘፈንና በውዝዋዜ ደምቆ የሚከበር ሲሆን እያንዳንዱ ቀን በትኩረትና በጥንቃቄ ታቅዶና ፕሮግራም ተነድፎ ያለንከን የሚከወን ክብረ በዓል ነው። የካላሽ ሕዝብ ለሴቶችና ለልጃገረዶችም ከፍተኛ ክብር እንዳለው ከሚጠቁሙ ማሳያዎች ውስጥ ዋነኛው የማህበረሰቡ መዋቅር እማዊነት መሆኑ ነው። ይህ ማለት የቤተሰብ ወኪል ተደርጋ የምትጠቀሰው እማወራዋ ናት እንጂ አባወራው አይደለም። በየክብረ በዓሉም እናቶች በቅድም ሆነ በአመራር ደረጃ የሚኖራቸው ድርሻ ከፍተኛ ነው። የካላሽ ሕዝብ ለሴቶች ክብርና እውቅና የሚሰጥበት በሻሌ የሚባል ባህል ያላቸው ሲሆን ሴቶች የወር አበባ በሚያዩበት ወቅትና በእርግዝና ጊዜያቸው በተለየ ሁኔታ በተዘጋጀ ቦታ በየዕለቱ የሚያስፈልጓቸውን ነገሮች ሁሉ እያገኙ ከወትሮ ማህበራዊ ውጣ ውረድ አረፍ ብለው እንክብካቤ የሚያገኙበትና ከራሳቸው ጋር የሚመክሩበት የጥሞና ጊዜ ተደርጎ የሚቆጠር ባህል ነው። በዚህ ሁኔታ እንክብካቤ ስታገኝ የቆየችው ልጃገረድ ወይም እርጉዝ እናት የወር አበባዋ ጊዜ ካለቀ ወይም ልጁን ከወለደች በኋላ ነው በፍቅር ወደሚቀበላት ማህበረሰብ የምትቀላቀለው። እነዚህና ሌሎች የካላሽ ባህሎች የሰው ልጆችን የተለያዩ አካላዊና ስነ ልቦናዊ እድገትና ለውጥ እንደ እንግዳና እንደ እርግማን ሳይሆን እንደ በረከት የሚቆጥር ዘመናዊ ከሚባለው ከቀሪው ዓለም በተሻለ ዘመናዊነት የሚስተዋልበት ባህል ነው። እንግዳ ተቀባይ የሆኑትና ለፀጉረ ልውጦች በሚሰጡት ልዩ ፍቅር ከቀሪው የአካባቢው ዜጎች ልዩ የሚያደርጋቸው ካላሾች በሚኖሩበት አካባቢ የሚስተዋሉ የተለያዩ እንስሳትም አሉ። ከነዚህ መካከል መንፈሳዊ የሆኑ መልእክቶችንና ምልክቶችን እንደሚያውቁ የሚታመንባቸው ነጭ አሞራዎች ተጠቃሾች ናቸው። በተቀረው የዓለም ክፍል ያለው አሞራ ወይም ቁራ አንድም ሙሉ ጥቁር የሆነ ወይ ደግሞ ደረቱ ላይ ወይም ጭንቅላቱ ላይ ብቻ ነጭ ጣል ያደረገበት ሲሆን የተቀረው ሰውነቱ ግን ጥቁር ነው። በካላሽ የሚገኘውና መንፈሳዊ ተግባር አለው ተብሎ የሚታመነው ቁራ ግን ሙሉ በሙሉ ነጭ ሲሆን ጾታቸውም እንደየአምላኮቻቸው ይወሰዳል ይባላል። ይህን አሞራ በተመለከተ በካላሾች በኩል ከሚነገሩ አፈ ታሪኮች ውስጥ አንዱ አሞራው ቀደም ሲል ሙሉ በሙሉ ጥቁር የነበረ ሲሆን በሰማያዊ ጸጋ ምክንያት መንፈሳዊ ንጽህናን ወደሚያሳየው ወደ ነጭ መልክ መቀየሩ አንዱ ሲሆን፣ ሌላኛው ደግሞ ቁራው በአጋጣሚ ለውጥ ምክንያት ቀስ በቀስ አሁን ያለውን መልክ ይዟል የሚል ነው። ይህም ሆነ ያ ካላሾች ዓመታዊ በዓላቸውን በሚያከብሩባቸው ወቅቶች ሁሉ የሚታደመው ይህ ነጭ አሞራ ካላሾች የአምላኮቻቸው መንፈስ ከነሱ ጋር መሆኑን የሚያረጋግጡበት ወሳኝ ምልክት ሆኖ ይቆጠራል። ካላሾች ከተፈጥሮ ጋር ያላቸው የጠበቀ ግንኙነት ከዚያ አሞራ ጋር ብቻ ሳይሆን በአካባቢያቸው ያሉትን የውሃ አካላትንም ሆኑ ተክሎችን በሚንከባከቡበት ሁኔታም በግልጽ የሚታይ ነው። በካላሽ ማህበረሰብ የፍቅር ግንኙነት ለመመስረትም ሆነ በትዳር ለመጣመር የሁለቱ ጥንዶች ስምምነትና ውሳኔ ላይ ብቻ የተመረኮዘ ሲሆን ወንዱ ይህን ትልቅ ኃላፊነት ከመቀበሉ በፊት በሀገር ሽማግሌዎች ይሁንታ ያገኝ ዘንድ ብቃቱን ማረጋገጥ ይጠበቅበታል። አንድ የካላሽ ወንድ ለኃላፊነት ብቁ መሆኑ የሚረጋገጠው ደግሞ ከማህበረሰቡ ተለይቶ ወደ ተራራ ብቻውን የቤት እንስሳ ብቻ ይዞ በመሄድ ረዘም ላለ ጊዜ በመኖር የራሱንም ሆነ የእንስሶቹን ደህንነት ከዱር እንስሳትም ሆነ ከሌላ ጥቃት ጠብቆ ማቆየት መቻሉ ሲረጋገጥ ነው። ጎረምሳው ወደ ተራራው ሲያቀና የሚይዘው ስንቅም ሆነ የተለየ ትጥቅ አይኖርም። ለምግብነት የሚጠቀመውም ራሱ የሚያልበውን የፍየል ወተት ብቻ ነው። ራሱንና እንስሳቶቹን ለመጠበቅ የሚረዳውን መሳሪያም የሚያዘጋጀው እዛው ተራራ ውስጥ ከሚያገኛቸው ግብዓቶች ሲሆን የቆይታ ጊዜው ረዘመብኝ ብሎ
ወደ መንደሩ አይመለስም። ይልቁንም ፈተናውን በሚገባ አልፏል ብለው የሀገር ሽማግሌዎች ሲያምኑ ብቃቱን የሚመሰክር ሞቅ ያለ ስነ ስርዓት ተዘጋጅቶ ወደ መንደሩ እንዲመጣና ከአዋቂዎች መካከል እንዲታደም ይደረጋል። ይህ ጎረምሶችን በአካልም ሆነ በስነ ልቦና ለአዋቂነት ኃላፊነቶች የማዘጋጀቱ ስርዓት እጅግ ጥንታዊ ከሆነው የካላሾች ባህል አንዱ ሲሆን በርካታ ባህሎቻቸውን በዘመን ሂደት እየተዋቸው ቢመጡም ይሄኛው ግን እስካሁንም መዝለቅ የቻለ ነው። በዚህ ሂደት ያለፈ አንድ ወጣት የሚወዳትን ልጃገረድ ይሁንታ እስካገኘ ድረስም በጠለፋ ትዳር ቢመሰርትም በማህበረሰቡ ለትዳራቸው ዕውቅና የሚሰጥበት ባህላዊ ሕግ ያለው ሕዝብ ነው። ሌላው ካላሾችን ልዩ የሚያደርጋቸው ጠንካራና የተዋጣላቸው የወይን አምራቾች መሆናቸው ነው። የወይን ተክል በካላሾች ዘንድ ልዩ ቦታ የሚሰጠው ባህላዊ መገለጫቸው ነው። ካላሾች ከወይን ተክል ጋር ልዩ የሆነ መንፈሳዊ ቁርኝት ያላቸው በመሆኑ ደረጃውን የጠበቀ የወይን ጠጅ አሳምረው መጥመቅ ይችላሉ። ካላሾች የወይን ምርት ዘለላዎችን በሚሰበስቡበት ወቅት የሚያከብሩት ፑ የተሰኘ ክብረ በዓልም አላቸው። በዚህ በዓል ለሰበሰቧቸው የወይን ምርቶች ምስጋናን የሚያቀርቡበት መንፈሳዊ በዓል ከመሆኑ በተጨማሪ በማህበረሰብ ውስጥ ያለውን መተጋገዝ የሚያንጸባርቅና በመተሳሰብ ላይ የተመሰረተ ጥብቅ ግንኙነት ለመኖሩም አንዱ ማሳያ ነው። ካላሾች የወይን ጠጅ ለመጥመቅ የሚያስፈልጉ ግብዓቶችን የሚያዘጋጁባቸውም ራሳቸውን የቻሉና የተለዩ ስርዓቶች አሏቸው። ካላሾች ቀደም ታሪኮቻቸውንና ባህላዊ ስርዓቶቻቸውን ከትውልድ ወደ ትውልድ የሚያስተላልፉት በአፈ ታሪክ መልክ ሲሆን የወይን መጠጥ ጠመቃውንም ሆነ አብሮ የሚታሰበውን የፑ ክብረ በዓልን በዚህ መልኩ ለትውልድ የተላለፉ ዘመን ተሻጋሪ የታሪክ ቅርሶቻቸው ናቸው። ፓኪስታን ውስጥ በሥራ ላይ ያለው እስላማዊ ሕግ አልኮልን ወደ ሀገር ውስጥ እንዲገባ የማይፈቅድ ብቻ ሳይሆን አልኮል መጠጥ መጠጣትንም በሕግ የሚከለክል ነው። ለካላሾች ግን ከወይን ማሳቸው ጋር ያላቸው ግንኙነት እጅግ የጠበቀና ከትውልድ ትውልድ በማስተላለፍ በጽናት ያቆዩት እሴታቸው ከመሆኑ አንጻር ከሌላው የፓኪስታን ማህበረሰብ ተቃራኒ በሆነ መልኩ የወይን መጠጥ የባህሎቻቸው ማድመቂያና ለአምላኮቻቸውም ከሚያቀርቧቸው ውድና የክብር መገለጫ መስዋዕቶች ውስጥ አንዱና ዋነኛው ነው። ካላሾች ወደ ቤታቸው እንግዳ በሄደ ጊዜ ክብራቸውንና ትህትናቸውን የሚገልጹትም በጥበብ የጠመቁትን ወይን ጠጅን በማቅረብ ነው። ካላሾች ከወይን ተክል ግብርና ጋር በርካታ ዘመናትን የተሻገረ ታሪክ ያላቸው ሕዝቦች በመሆናቸው የወይን ምርታቸውን በዘመናዊ ግብርና ከሚያመርቱ ሀገራት ቢበልጥ እንጂ እንደማያንስ ይነገራል። ከማሳቸው በሰበሰቡት ወይን የሚጠምቁት የወይን ጠጅ ከፍተኛ ጥራት ያለው ብቻ ሳይሆን በየፌስቲቫሉና በየክብረ በዓሉ ለሚታደሙ ሁሉ ተዳርሶ መትረፍ የሚችል መጠን ያለው ነው። ለካላሾች የወይን ጠጅ ተራ መጠጥ አይደለም። እርግጥ በየክብረ በዓሉ የሚታደለው የወይን ጠጅ ለዘፋኞቻቸውና ለውዝዋዜው ድምቀት በመስጠት ደስታቸውን ከፍ የሚያደርግ ቢሆንም ወይን ትልቅ መንፈሳዊ አንድምታ ያለውና የእርስ በርስ ግንኙነታቸውን ለማጠናከር እንደሚያግዝ የሚቆጥሩት መጠጥ ነው። ካላሾች ከወይን ጋር ባላቸው ትስስርና ለአልኮል መጠጥ ክፍት በሆነ ባህላቸው በበርካታ የቱሪዝም መጽሔቶችና የቴሌቪዥን ፕሮግራሞች ላይ ስለነሱ በተደጋጋሚ እንዲነሳ ምክንያት መሆን ችሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብታቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ